ደስታውም ግማሽ ሳቁም ይምሰል የስደት ኑሮ ተከድኖ ይፈቁ። ቆይ ግን ምን አይነት ሰራተኛ ነው ያመጡት? ምን አይነት ሰራተኛ? አሁን ይሄ ትኮሳ ነው የተተኩሷል። ይሄ አንቺ ፋጥና ነይዚህ አሁን ይሄ ተተኩሷል። ይሄ ተተኩሷል። ይሄ ተተኩሷል። ምን አይነት ሰራተኛ? ጀዋል ነው ጥሩልኝ። የት ናት? የልብስ አሁን ተተኩሷል። ይሄ እስኪ ወይት ናት? አሁንም ትክልም ጀዋል ግን አንቺ አይገባሽም እንዴ? ልብስ በደንብ ተኩሽ ማለት ምን ማለት ነው? ያኔ ፈልግሽ ወይም ደሞዜን ስጪኝና አንዴ ግድግዳ ጠቢትኛለሽ፣ አንዴ ጣራው አልጠራም ታለሽ፣ አንዴ ልብስ አልጠራም ታለሽ። እኔ እና ታዲያ ያላጸደሽ እንደ ብዬ አዝይ ተሻልበልሽ። ተረጋጊ። እና ሰራተኛ መቀጠር ትችያለሽ። ከዚህ በላይ ስልክ ነው እያተጨቃጨቂ እንዴ? የራስሽ ጉዳይ ነይ የራስሽ ጉዳይ ብሎ ነገር አለ። ነይ እኔ እኮ አቢፍቲ ያመጣሁሽ ልታጥቢ፣ ልታጸጂ፣ ልትጠርጊ ነው እንጂ ስልክ 24 ሰዓት ልታወሪ አይደለም። ካልፈለገሽ ደግሞ ተሽቀንጥረሽ ሂጂ። ነገር ግን ደሞዝ የለኝም። ምን ሰርተሽ ነው ደሞዝ የምሰጥሽ? ኢንሻአላህ የትኛውን ስራ እና በነፃው ስራ ልሻምርሻል እንዴ? እሱ ይሆን አልታጠበም አልጠራም። ዝም ብለሽ ነካ አድርገሽዋል። ልክ እንደ ገገማ እንደ ባላገር። ኧረ በእናትሽ ተረጋጊና አውሪኝ። እኔ ከዚህ በላይ እንዴት አድርጌ ልጠብልሽ? ያኔ ትችያለሽ። ነገር ግን ደሞዝ አልሰጥሽም። ወርሽን ሳሞይ ደሞዝ የለም እኮ። ለማንኛውም እኔ አንቺ ጋር ልግባባ አልችልም። ደሞዜን ስጪ፣ በሰላም እንለያያለን። አለቀ። ሲካ ለምሳሌ አንጠራ ይኸው ምንድን ነው? ምን አይነት አስተጣጣም ነው ይሄ? ሲላ እንዴት አድርጌ ልጠብልሽ? ከዚህ በላይ ምን ላድርገው? አካና አሁን እናቱ እኔ አክብሬሽ እየሰራሁ ነው ስራ በስነ ስርዓት። ነገር ግን አንቺ ብዙ ስራ እኔ ራሱ አንቺ ጋር መስራት አልፈልግም። መጨቃጨቅ ነው የራስሽ ጉዳይ። እኔ በቃ መሮኛል አንቺ ጋር መጨቃጨቅ ስንት ጊዜ መሮኛል ከማለት በደንብ ስሪ፣ ደሞዝሽን እንሰጥሻለን አለሽ። አለቀ። እዚህ ጋር እና ያልሰራሽውን ስራ አትጭልብኝ እንጂ ልሰጥሽ አምርሻል ደሞዝ